ነው የሚሆነው። አይሸይድ አንቺ አሁን ስርዓት እያስትመጭ ዳጣ ራሱ ግራ ገባት። አልገባኝም ማየ። አንቺ ስርዓት እያስትመጭ ናታን አይኖች ላይ ጣለ ማለት ነው። ያ ደግሞ እንግዲህ ዳጣን ምቾት ይነሳታል። ያው ሁለቱ ይጓደዳሉ ስትይ አልነበር? አዎ ማየ፣ እናንተ አላመናችሁኝም እንጂ ናታን ራሱ ዳጣን ማጋባት ብሎኛል። እሱ እንኳን ተይው አላምንሽም። ለማንኛውም ይሄን ግትርነትሽን ተይ። ይኸውልሽ አንቺ መልካም ጸባይ ሲኖርሽ እና ጨዋ ስትሆኝ ሰዎች ሁሉ ወደ አንቺ ይመጣሉ። እሺ ማየ፣ ግን እኮ ዳጣ እኔ ሰው እንዳልገደልኩ ስታውቅ በጣም ነው ደስ ያላት። ዳጣ እኮ የዋህልሽ ናት። ደግሞ ውሸት መሆኑን ፍጹም አታውቅም ነበር። በጣም ተጨንቃ ነበር። እኔ ቡንክን ማየ ደስ አይለኝም ነበር። አየሽ፣ ለዚህ ነው ናታን አንቺን ትቶ ዳጣ ላይ ልቦ ያረፈው። ሰውን ስትወጪ ምንም ነገር አስበሽ መሆን የለበትም። ግን ማየ ቆይ ሁላ ነገር አድርጊያት፣ መትቻት፣ ሰድቢያት፣ ቆይ እንዴት ነው እኔ ነጻ ስባል ደስ ሊላት የሚችለው? ማየ በቃ የዋህ ስለሆነች ነው አልኩሽ እኮ። ደግሞ እሷ ንጹህ ሰው ባትሆን እዚህ ቤት ይሄን ያክል ጊዜ አትኖርም ነበር። እኔ ግን ማየ ማንም ሰው ቢሆን እንደዚህ አይነት ነገር እንዴት ዝም ብሎ ሊያደርግ ይችላል? አይ ደግሞ ተነሳብሽ። ምን እንዳስብሽ ገብቶኛል። እኔ ምንም ነገር ማሰብ አልፈልግም። አሁን ልሽ ማረፍ እፈልጋለሁ። ቀስ ብለሽ ወደ ክፍልሽ ሂጂ። ተነሽ። እሺ ማየ ሄዳለሁ። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ፣ በጣም ደስ የሚል ድራማ ነው። እንግዲህ የቤተሰብ ድራማ በጣም አስተማሪ የሆነ ድራማ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ልኝ ደህና ናችሁ? እናለው እግዚአብሔር ይመስገን። እናንተ በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ አገራችን ሰላም ያድርግልኝ። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ቻናሌ እንግዲህ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ወጥቶ ከመቅረት ይጠብቀን። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮን ሲታዩ ላይክ አድርጉልኝ ማለት ነው። ውድ ቤተሰቦቼ ዳጣ ድራማ እንግዲህ እጅግ በጣም አስተማሪና ምርጥ ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ዳጣና ናታን እንግዲህ በጣም ነው የሚዋደዱት፣ እንግዲህ የሚፋቀሩት ማለት ነው። ኤቢ እንግዲህ በመሀላቸው ልትገባ ነው። እንግዲህ አሁን ዳጣ ኤቢና ናታኒን አንድ ላይ ሲታያቸው በጣም ነው የተናደደችው። በጣም ብዙ ነገር ተሰምቷት እንግዲህ የምትናገረው የምታወራ ነገር ሁሉ ነው የጠፋበት ማለት ነው። በጣም ነው ደስ የሚለው። በነገራችን ላይ በጣም አስተማሪ የሆነ ድራማ ነው ማለት ነው። ብዙ ነገር የሚያስተምር ድራማ ነው። እንግዲህ ዳጣ ድራማ ማለት እንግዲህ እህትማማቾች አንድ ወንድ አፍቅሮ እንግዲህ አንዷ የኔ ይሁን በማለት መሀል ውስጥ ነው ያሉት። እንግዲህ እነ ማሚም እንግዲህ በዚህ መንገድ እያወቁ ነው ሁሉንም ነገር። ማሚ እንግዲህ እንደሚወዳት ነው እንጂ እንደሚያፈቅራት አታውቅም። ናታን ግን ዳጣን እያፈቅራታል። የቢን ግን በጣም ክፉ መጥፎ ባህሪም ስላላት እንግዲህ ቦታ ቢኖራትም ፍቅር የለውም ከሱ ማለት ነው። እኔ እንግዲህ ሰው መግደሌ ውሸት ሲሆን ስለሰማች በጣም ነው የተደሰተችው ዳጣ። እኔ ቢሆን ኖሮ አልደሰትም፣ ለምን እንደተደሰተች አላቅም በማለት እንግዲህ ብዙ ነገር እያለች ነበረ ለማሚ። እንግዲህ ማሚ አየሽ አንቺ መጥፎ ልብ ስላላት ነው። ዳጣ በጣም የውሃ ልጅ ናት፣ ለዛ ነው። እሷ ደግሞ ውሸት መሆኑን እራሱ አታውቅም ነበረ። በጣም ነበረ የተጨነቀችው። የምታደርገው ነገር ነው ያጣችው። ደግሞ ውሸት ሆኖ ሲገኝ በጣም ነው ደስ ያላት። እጅግ በጣም ነው የተደሰተችው። ምክንያቱም ውሸት መሆኑን አታውቅም ነበረ። እሷ እውነት ነበረ አስባ የነበረችው። ነገር ግን እኛ ምንም አልነገርናትም፣ ቤትም ስላልነበረች ምንም የምታውቀው ታሪክ የለም በማለት እንግዲህ ማሚ ትነግራታለች ማለት ነው። እማዬ ግን ብላ ሌላ ወሬ ሊጀምር ስል ደግሞ ጀመረች። ተሻሻልሽ ብዬ ሲጀምርሽ ጀመርሽ ደግሞ ትላለች እና ማሚ ተነሽና ውጪልኝ ከክፍሌ እኔ ማረፍ እፈልጋለሁ ብላ ከክፍሏ ታስወጣታለች ማለት ነው። አቶ ደረጀና ማሚ እንግዲህ በአልጋቸው ላይ ሆነው ብዙ ነገር እያወሩ ነበረ ማለት ነው።
ለዳታ ደረጀ አንቺ የሲሳይ ልጅ አይደለሽም ብሎኛል። ግን የማን ልጅ ነሽ አንቺ? ቆይ እናትሽን ነው አባትሽን ነው ምትመሲ እያለቻት ነበረ ማሚ ማለት ነው። እኔ አላቅም ሲመስለኝ ግን እናቴ የሚመስለው ይመስለኛል። ነገር ግን እኔ ማስታወት ማየት ስለማልፈልገው ማሚ ማን እንደሚመስለው አላቅም። በሀሳብ ግን ሳስቦ እናቴን የሚመስል ይመስለኛል ትላለች ለማሚ ማለት ነው። ማሚ እንግዲህ በዚህ መሀል ግራ ተጋብታለች ማለት ነው። ነገር ግን ማሚ ብዙ ጥያቄ እየጠየቀቻት ነበረ ማለት ነው። ጥያቄ ስታበዛት ግን ዳታ በጣም ተደነባብራ የምትመልስለት ነገር ጠፍቷን ነበረ። ደረጀ የሲሳይ ልጅ አይደለሽም ብሎኛል። አንቺ ግን የማን ልጅ ነች ትላለች። አይደለም እንደዚህ ለምን እንዳለሽ አላቅም እንጂ ማሚ እኔ የሲሳይ ልጅ ነኝ። ደረጀ እንደዚህ ልልሽ የቻለበት ምክንያቱ ስለአላቅም እኔ ግን የሲሳይ ልጅ ነኝ ትላለች ማለት ነው። ማሚ እንግዲህ እያወራቻት እያለ ጥያቄውን ሳትመልስለት ሌላ ነገር እያለቻት ነበረ ማለት ነው። አንቺ አውቀሽ ልታስረሽኝ ነው አደለ ነገር የምትቀይርብኝ? የጠየኩሽን ጥያቄ ለምን አትመልሽልኝም? ትላታለች ማለት ነው። ዳታ ቶሎ ቢራ ቀይር አርጋ እንግዲህ ማሚ አኝ እኮ በጣም ነው አንቺን የሚወድሽ። እኔ ራሴ ለወደፊት እንደ አንቺ አይነት እናት ነው መሆን የሚፈልገው። እናቷ ልጆቿን የምትወደው ሰራተኛና ዘበኛን እኩል የምትወደው ቤተሰቡ ሁሉ በጣም የሚወድ እንዳንቺ አይነት እናት ነው መሆን የሚፈልገው ትላታለች ማለት ነው። ከዛ በኋላ ማሚ በዚህ ሰዓት እንጂ አንቺ ወረኛ አንቺ ጎራዳ እያለች እየቀረደችበት ነበረ ማለት ነው። ማሚ ማለት እንግዲህ በጣም ደስ የምትል እናት፣ ፈገግታው የሚማርክ ደስ የምትል ሰዎችን እንግዲህ በፍቅር በሰላም ይዛ የምታጫውት ሁሉንም ሰው በፍቅር የምትቀርብ እናት ናት ማለት ነው። ማሚ እንግዲህ በጣም ደስ የምትል እናት ናት። ዳጣ በጣም ድንጋጤ ላይ ነው ያለችው። ሰሞኑን እንግዲህ ያቡ እንግዲህ ከናታን ጋር እየተገናኘች ስለሆነች ክፍል ውስጥ እየሄደች መጽሐፍ ስጠኝ ምናምን እያለች ስለምትገኝ ግን ነገር ግን ዳጣ በቅናት ልታብድ ደርሳለች ማለት ነው። ምንም ማድረግ አይቻልም። እንግዲህ ዳጣ በጣም እየቀናች ትገኛለች። አብኤል እንግዲህ ደግሞ ወደ ሌላ ነገር እየጠነጠነች ትገኛለች። አሁን ደግሞ የሆነ ነገር አምሯታል። ነገር ግን እሷ እየተማረች አይመስለኝም። አሁንም ደግሞ ሌላ ነገር እያሰበች ትገኛለች። ፊቷ ያስታውቃል ማለት ነው። ነገር ግን እሷ አሁን ብዙ ነገር እያወረች ነበረ ከናታን ጋራ ክፍሏ ውስጥ ሆኖ እያወሩ ነበረ። ስለ የሆነ መጽሐፍ ታሪክ እያወራት ነበረ። በሩ ስር ቆማ እያዳመጠች ነበረ። እንግዲህ ዳጣዬ አብን የናታን ክፍል ውስጥ ስታገኘው በጣም ነበር የደነገጠችው። የምታደርገው ነገር ነው ያጣችው ማለት ነው። በጣም ነው የሚገርመው። በነገራችን ላይ ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምር አስተማሪ የሆነ የቤተሰብ ድራማ ነው ማለት ነው። ውድ ቤተሰቦቼ ቪዲዮ ሲታዩ ላይክ አድርጉልኝ። መልካምነት ለራስ ነው። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ዳጣ ድራማ እንግዲህ በጣም ደስ የሚል ምርጥ ድራማ ነው ማለት ነው። ሁላችንም አካውንታቸው ላይ ገብተን እንግዲህ ሰፖርት እናደርጋቸው። በጣም ደስ ድራማ ነው ማለት ነው። በጣም አስተማሪ የሆነ ድራማ ነው። እውነት ለመናገር በጣም ነው ደስ የሚለው። እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ብዙ ነገር የሚያስተምረን የሚያስተውለን ሰው እንግዲህ ምን አይነት ሰዎች እንደሆኑ ምን አይነት ሰዎች መቅረብ እንዳለብን እንዴት ማድረግ እንዳለብን እንግዲህ ብዙ ነገር የሚያስተምረው ድራማ ነው እንግዲህ